አህመድ አሊ አሳዳጊ ናቸው ይባላል። ምክንያቱም አቶ አህመድ አሊ የኮሎ ሰው ናቸው። ኮሎ ኮንታ ሰው ናቸው። ጅማ ያደጉ አጋሮ በሻሻ የኖሩ ሰው ናቸው እንጂ የኮሎ ኮንታ ሰው ናቸው ይባላል። ወይዘሮ ትዝታ ወልዴና አቶ አህመድ አሊ ያው ተፋተዋል። ሲፋቱ ከተፋቱ በኋላ ነው አብይ አህመድ በ1968 ዓመተ ምህረት ነው የተወለደው። ከተፋቱ በኋላ ወይዘሮ ትዝታ ጠጅ ቤት ከፍተዋል በሻሻ ላይ እና እዛ ጠጅ ቤት አባቴ ራሱ በሻሻ በሚሄድ ጊዜ 16 ሄክታር መሬት ነበረው አባቴ እዛ አካባቢ እና እዛ ያን ጠጅ ቤት በጣም ግሩም ጣዕም የነበረው እንግዲህ ላስታ አካባቢ የማር ሀገር ነው። የሴቶቹ ሙያ የታወቀ ነው። እዛ እየገባ ይጠጣ እንደነበረ ነግሮኛል። ጠጁ በጣም ግሩም ነው ብሏል። ገበያ ሄደው በሻሻ ደርሰው ሲመለሱ ጌራ ደርሰው ሲመለሱ ግሩም ጠጅ ነበር የሚያዘጋጁት። ነገር ግን አብይ አህመድም ደግሞ የተወለደው ከተፋቱ በኋላ ነው። ይሄንን እንዴት ይሆናል ብዬ ያው በሻሻ ያሉትን ጎረቤቶቻችንን የምናውቃቸውን ሰዎች ስጠይቅ መሐመድ ዋሴ የሚባል አቶ አህመድ ዋሴ መሐመድ ዋሴ የዛው የደቡብ ወሎ ሰው ናቸው። ከአህመድ አሊ አባት ጋር አንድ ግድግዳ ናቸው። ያው ጎረቤት ናቸው። ሁለቱ ወይዘሮ ትዝታና አቶ አህመድ አሊ ሲለያዩ እንደ አስታራቂ ሽማግሌ ከተመረጡት አንዱ ናቸው። በሀገር ልጅነትም ደግሞ የመረጡት ወይዘሮ ትዝታ አቶ አህመድ አሊን ነው። አቶ መሐመድ ዋሴን አህመድ ዋሴን ነው የመረጡት። ያው የወሎ የሀገር ልጅ ነው በሚል ነው የመረጧቸው። ስለዚህ አቶ አህመድ ዋሴ በዚህ በሽምግልናው ምክንያት እሳቸው ጠጅ ቤት ከከፈቱ በኋላ ጎራ ይሉ ነበር ነው የሚሉት። ያው መላመድ መጣ፣ ከአልጋ ወደቁ እና አብይ አህመድ ተጸነሰ ነው የሚሉት። መቼም እዛ ጎረቤት አይዋሽም እና ተጸነሱ። ስለዚህ አብይ አህመድ በአባትም በእናትም የወሎ ሰው ናቸው ብለው ይከራከራሉ። በሻሻ ያሉት ማለት ነው። እኔ አላዋለድኩም፣ የማውቀው ነገር የለም። ይሄ ትክክል አይደለም ውሸት ነው የሚል ካለ ይምጣ። አቶ አህመድ አሊም ደግሞ ሲናገሩ ኢንተርቪው ሲያደርጉ አብይ አህመድን እንደ ልጆቼ ነው ያሳደግኩት ማለት እንደ የሚለው ከልጆቼ እኩል ነው ያሳደግኩት ማለት ያው ጎረቤት ነው ብያቸዋለሁ። ቤታቸው ግድግዳቸው አንድ ነው። ስለዚህ እዚህ ቤት ያለ ልጅ እዛ ቤት ቢያድግ ምንም አለ። ይሄን ኢንተርቪው በሰጡ በስንተኛው ቀን አቶ አህመድ አሊ አዲስ አበባ ተጠርተዋል። ቤተ መንግስት ቆይተው ሲመለሱ ሆዴን ተቃጠልኩ ብለው ህመማቸውን ተናግረዋል። እዛው ጅማ ሆስፒታል ገብተው ሞታቸው ተበስሯል። ኢንተርቪውን ከሰጡ በኋላ ነው የሞቱት ማለት ነው። እና ይሄ ነው እንግዲህ እኛ የሰማነው። የፈለጋችሁትን በሉ። የምናውቀው የሰማነው ይሄንን ነው የምናውቀው። ግን በተግባር አብይ አህመድ ለኦሮሞ ነው የምሰራው ብሏል። አሁን የሚሰራው ወንጀል በሙሉ የሚጻፈው በኦህዴድ ነው፣ በኦሮሞ ነው የሚጻፈው። ጭፍጨፋው በኦሮሞ ነው የሚጻፈው፣ የሚመዘገበው በኦሮሞ። ኦሮሞዎቹም የእኛ ነው ብለታል። አብይን ኬኛ አብይ የኛ ነው፣ የገዳን ስርዓት የገዳ ዶሪን ስርዓት የመለሰልን ነው ነው የሚሉት ማለት ነው። የአብይ አህመድ አሊ አማካሪው የወሎ ሰው ዳንኤል ክብረት የወሎ ሰው ነው። የወሎ ሰው በጣም ከባድ ነው። ባህር ዳር ነው ያደገው፣ ግን የተወለደው ወሎ ነው ማለት ነው። ወሎ ላይ የነበረ ሰው ነው። አቶ ደመቀ መኮንን ጠቅላይ ሚኒስትር የነበረው ማለት ነው። ያው የወሎ ሰው ነው። እንግዲህ በ1977 በረሃቡ ምክንያት ነው ምናምን ወደዛ ወደ መተከል ከመሄዳቸው ወሎ ስትዘረዝሩ በጣም ብዙ ሰው ለክብር በቅተዋል ማለት ነው። ለስልጣን በቅተዋል ማለት ነው። የሆነው ሆኖ የአብይ አህመድ ልጅ ስርጉን ሰርጓል። ብዙ ሙሽሮች ታርደዋል። ብዙ ሙሽሮች ተገድለዋል፣ ተጨፍጭፈዋል። አሁንም ብዙ ሰዎች ያለ ቤተሰብ ቀርተዋል። ብዙ ነፍሰ ጡሮች ሆዳቸው እየተቀደደ ጽንሳቸው በሚጥሚጣ ተበልቷል። ይህንን የአማራ ፖሊስ ኮሚሽነር የነበረው አቶ አበራ አዳሙ በሚገባ አሳምሮ ተናግሮታል ማለት ነው።
ዛሬ ብዙዎች የሚበሉት የሚጠጡት አጥተዋል። ክቡር ጠቅላይ ሚኒስትራችን በቪአይፒ ደረጃ ልጃቸውን ከፓፒ ጋር ድረዋል። ቤተ መንግስቱ ቀውጢ ነው፣ ፌሽታ ላይ ነው፣ ደስታ ላይ ናቸው ማለት ነው። ዋናው ማስመር የፈለግኩት ለኦሮሞ ጠቀምን የሚሉ ሰው መስማት ትችላላችሁ። ውሸቴን ይመስላችኋል? አንዱ አሰማቸው። የምንታገሰው መተከል ላይ እየተፈጸመ ያለ ግፍ ከምንም በላይ ጠመንጃ ማንሳት አይደለም፣ ከዛም በላይ ካለ እንድታነሳ ያስገድዳል። ነፍሰ ጡር ሆዷ ተቀዶ ህፃን ወጥቶ የሚበላበት ሰው በቀስት እየተመታ አንጀቱ እየተጎለጎለ የሚወጣ እንዲህ አይነት አረመኔያዊ ድርጊት የሚፈጸምበት በምድር ላይ በኢትዮጵያ በምድር ላይ መተከል። ይህን ግፍ ኢትዮጵያውያን ማወቅ አለባቸው። ይህን ግፍ እዛ አካባቢ ያስተዳድራለሁ የሚል አካል ማወቅ አለበት።